ከተጀመረ ዛሬ 31ኛ ቀኑን ነው። ወደ ሁለተኛ ወር ተሻግሯል። በመካከለኛው ምስራቅ አሜሪካና እስራኤል በጥምረት ኢራን ላይ የጀመሩት ጦርነት ነው። አሜሪካና እስራኤል በኢራን ላይ የሚፈጽሙትን ጥቃት አጠናክሮ ቀጥለዋል። ኢራንም የምትወስደውን የአጸፋ እርምጃ እንደዚያው ነው። ኢራን ዛሬ በዱባይ ወደብ የቆመችውን የኩዌት ነዳጅ ጫኝ መርከብ መምታቷን አስታውቃለች። ኩዌትም በዱባይ ወደብ የቆመችውን አንዲት ግዙፍ የድፍድፍ ነዳጅ ጫኝ መርከቧን በኢራን መመታቷን አስታውቃለች። በጥቃቱም ኩዌት ኢራንን ወቅሳለች። የኩዌት የፔትሮሊየም ኮርፖሬሽን ድርጊቱን አረመኔያዊ የኢራን የአየር ጥቃት ሲል የገለጸው ሲሆን በመርከቧ ላይ መጠነኛ ጉዳት ቢደርስም በሰው ሕይወት ላይ የደረሰ ጥፋት የለም ብለዋል። ቢቢሲ እንደዘገበው አልሳልሚ የተሰኘችው ይቺ መርከብ ጥቃቱ በተሰነዘረባት ወቅት ሙሉ በሙሉ ነዳጅ ጭና የነበረች ሲሆን በጥቃቱ ምክንያት በመርከቧ ላይ የእሳት ቃጠሎ መከሰቱን ገልጿል። በመርከቧ ላይ የነበሩ 24 ሰራተኞችም ምንም ጉዳት እንዳልደረሰባቸው ተገልጿል። እንደዚሁም በተመሳሳይ ሁኔታ ኢራን ዛሬ ወደ እስራኤል ሚሳኤሎችን በመተኮስ ጥቃት መፈጸሟ ተገልጿል። በተፈጸመው በሚሳኤል ጥቃትም በእስራኤል ፔታ ቲክዋ በተባለችው ከተማ ላይ ከባድ ውድመት መከሰቱን የተለያዩ የወሬ ምንጮች ገልጸዋል። በክላስተር ሚሳኤል በተፈጸመው ጥቃት በእስራኤል ፔታ ቲክዋ ከተማ በሚገኙ የመኖሪያ መንደሮች ላይ ጥቃት መፈጸሙ ተገልጿል። በሌላ በኩል ደግሞ አሜሪካም ኢራን ላይ ጥቃት ፈጽማለች። ጥቃቱ የተፈጸመው በጣም ከፍተኛ በተባለ ቦምብ እንደሆነና የቦምቡ መጠን 2000 ፓውንድ የሚመዝን ነው ተብለዋል። ጥቃቱ በተፈጸመበት ቦታና ጊዜ ከፍተኛ ፍንዳታ መሰማቱ ተነግሯል። ጥቃቱ የተፈጸመው በኢራን ኢስፋሃን ከተማ ላይ ሲሆን አሜሪካ እንዳለችው ጥቃቱን የፈጸምኩት በኢራን የጦር መሳሪያ ማከማቻ ላይ ነው ብላለች። ጥቃቱን አስመልክቶ ከኢራን በኩል እስካሁን የተባለ ነገር የለም። አሜሪካን እንዳለችው በጥቃቱ ከባድ ውድመት ማድረሷን አስታውቃለች። ቀጣዩ ዜና ኢራን ለአሜሪካ ብዙ ማስጠንቀቂያዎችን አስተላልፋለች። ኢራን አሜሪካውያን በባለቤትነት የተቆጣጠሯቸውን ግዙፍ የቴክኖሎጂ ኩባንያዎችን ለማጥቃት ዝታለች። ሰራተኞቻቸውም ኩባንያዎቹ የሚገኙባቸውን አካባቢዎች ለቆ እንዲወጡ አሳስባለች። የኢራን እስላማዊ አብዮታዊ ዘብ ኃይል በመካከለኛው ምስራቅ የሚንቀሳቀሱ አሜሪካውያን በባለቤትነት የተቆጣጠሯቸውን ግዙፍ የቴክኖሎጂ ኩባንያዎችን ኢላማ እንደሚታደርግ በመዛት በእነዚህ ተቋማት ውስጥ የሚሰሩ ሰራተኞች እና በአቅራቢያው የሚገኙ ሰዎች ኩባንያዎቹን በአስቸኳይ ለቀው እንዲወጡ አሳስባለች። በታስኒም የዜና ወኪል በኩል የወጣው መግለጫ እንዳመለከተው የሽብር ኢላማዎችን በመንደፍ እና በመከታተል ረገድ ዋናዎቹ አካላት የአሜሪካ የመረጃ እና ኮሚኒኬሽን ቴክኖሎጂ አይሲቲ እንዲሁም አርቲፊሻል ኢንቴሊጀንስ ኩባንያዎች በመሆናቸው ከአሁን በኋላ እነዚህ ዋና ዋና ተቋማት ህጋዊ የጥቃት ኢላማዎች ናቸው ብላለች። በተጨማሪም የኢራን ከፍተኛ የፖለቲካና መከላከያ መሪዎች በታቀደ ግድያ ታርጌትድ አሳሲኔሽን የሚገደሉ ከሆነ ከነገ መጋቢት 23 ቀን 2018 ዓመተ ምህረት ምሽት 2 ሰዓት ጀምሮ ቦይንግ፣ ቴስላ፣ ሜታ፣ ጎግል እና አፕልን ጨምሮ ከ15 በላይ ኩባንያዎች ኢላማ እንደሚደረጉ የኢራን እስላማዊ አብዮታዊ ዘብ ኃይል አስታወቀ። ቀጣዩ ዜና አሜሪካና እስራኤል ተጣምሮ ኢራን ላይ የከፈቱት ጦርነት በአውሮፓ የነዳጅ ወጪ ላይ ትልቅ ጭማሪ አሳይቷል ተብለዋል። በዚህ ጦርነት ምክንያት በአውሮፓ የነዳጅ ወጪ ላይ የ14 ቢሊዮን ዩሮ ተጨማሪ ጫና ማሳደሩ ተገልጿል። እንደዚሁም በአሜሪካና በእስራኤል ጥምረት ኢራን ላይ እየተካሄደ ባለ ጦርነት በአውሮፓ ህብረት የኤነርጂ ዘርፍ ላይም ከፍተኛ ቀውስ እየፈጠረ መሆኑን የአውሮፓ ህብረት የኤነርጂ ኮሚሽነር አስታወቁ። ኮሚሽነሩ ዛሬ በሰጡት መግለጫ ጦርነቱ ከተጀመረ ገና አንድ ወር ቢሆንም የአውሮፓ ህብረት ለነዳጅ እና ለተፈጥሮ ጋዝ ገቢ ምርቶች የሚያወጣው ወጪ በ14 ቢሊዮን ዩሮ መጨመሩን አረጋግጧል።
እንደዚሁም በሆርሙዝ ስትሬት ወይም ደግሞ ስትሬት ኦፍ ሆርሙዝ በኩል የሚደረገው የንግድ እንቅስቃሴ ማስተጓጎል በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር ማድረጉ ለአውሮፓውያኑ ተጨማሪ ወጪ ምክንያት ሆኗል ብለዋል። እንደዚሁም ይህ የ14 ቢሊዮን ዩሮ ጭማሪ በአውሮፓ አባል ሀገራት የኑሮ ውድነት ሊያባብስ እንደሚችል ተናግረዋል። በተለይም የጄት ነዳጅና የናፍጣ ዋጋ መናር በትራንስፖርት እና በኢንዱስትሪ ምርቶች ላይ ከፍተኛ ተጽዕኖ እያሳደረ ነው ብለዋል። ጦርነቱ በቃን የሚባልበት ደረጃ ላይ ተደርሷል። US President Donald Trump is now signaling that he is ready to end the US military campaign against Iran. ትራምፕ እየፎከሩም እንደራደርም እያሉ ነው። We are in about the best bargaining position. We're way ahead of schedule. And again, they have no Navy and they have no Air Force and they have no missile protection. በዚህ መሃል የሰማዩ ጭንቀት የሚባለው እጅግ የዘመነ የአሜሪካ ጀት ሳውዲ ላይ በኢራን መመታቱ ድንጋጤን ፈጥሯል። አሜሪካና እስራኤል ኢራን ላይ ድንገተኛ ጥቃት ከፍተው ከባድና አውዳሚ ጦርነት መካሄድ ከጀመረ እነሆ አንድ ወር ደፈነው። የወሩን መድፈን ተከትሎም በአሜሪካውያን በኩል ምን አገኘን ምንስ አጣን እየተባለ ይገኛል። This weekend marks 1 month since the start of Operation Epic Fury, a key period of time because at the beginning of the war, President Trump said the conflict would last 4 to 5 weeks. ይህ ጦርነት ታላቁ ቁጣ ወይም ኤፒክ ፊውሪ በሚል ስያሜ እየተካሄደ ያለ ጦርነት ነው። በዚህ ጦርነት ኢራን ለመንፈሳዊ መሪው አያቶላ አሊ ኻሜኒ ጨምሮ በርካታ ወታደራዊና ፖለቲካዊ አመራሮቿን አጣለች። ትራምፕ ዓላማዬን አሳክቻለሁ፣ አሁን ደግሞ ተደራድሬ ነገሩን መልክ ማስያዝ አለብኝ እያሉ ይገኛሉ። አሁን ፈታኝ የሆነው ኢራን የሆርሙዝ ሰርጥን ጥርቅም አድርጋ በመዝጋት አልከፍትም ማለቷ ነው። ይህ ለትራምፕ አስተዳደር ከባድ ጭንቀት ሆኗል። ተጨማሪ የአሜሪካ ጦርም ተንቀሳቅሷል። የእግረኛ ፍልሚያው ማይቀሬ ነው እየተባለ ነው። All as U.S. Central Command says 3,500 additional U.S. troops arrived in the region. President Trump considering deploying potential ground troops. ኢራን በበኩሉ አንድ ጊዜ የገባውበት ጦርነት ነው፣ በሰማይም በሉት በባህር ወይም በምድር አለሁ እዚሁ ነኝ እያለች ትገኛለች። በዚህ መሃል በተፋላሚ አካላት እንደዚሁም በዓለም አቀፍ ደረጃ ባለው ኢኮኖሚ እንቅስቃሴ ላይ ምን አይነት ጉዳት ተከተለ የሚለው ጉዳይ መሰላት ጀምሯል።